በለቅሶና በውሸት ነው ማለት ነው። አሁን ያለችው ነገር እስቲ ቁርአን ትምታና እኔ እውነት እሷን ከጎዳውና እንትን ካለች ቁርአን እዚህ ወጣ ቁርአን ትምታ። እሷ የምታሸንፈው ማለት ነው ወንድ ልጅ ስለማያለቅስ በለቅሶ ለማሸነፍ ነው እንጂ ያን ሁሉ ሰው ወደ 10 ምናምን ሰው ስለምናት የት ነበረች? በለመነ አሳፈረኝ ብላ ብሎክ ስታደርጋቸው ለሱ ብለሽ ሳይሆን ለልጅ ስትይ እስከምትልኩ ድረስ ብላ ስትለመን የት ነበረችና አሁን መታ እኔ መሐመድ ሌላ ሴት አገባ ስትባል አሁን የምትመጣው እስ ዛሬ 2 ወር ሙሉ የት ነበረች? እኔ መኪና ውስጥ ተቀምጬው በቪዲዮ ስደውልላት ማለት ነው በቪዲዮ ስደውልባት እኔ አዲቃ ነኝ ይኸው ዛሬ ዘና እያልኩ ነው ከጓደኞቹ ጋር ብላ ማለት ነው ቪዲዮ ቀርጻ እንዴት ነው የምታሳየው? ይሄ ውሸት ነው ትበል እስቲ። አንድ ቃል አልጨምረበትም እኔ ሲጀመር እንደሷ ውሸቷን ነው ውሸት አምጥቻለሁ። እሺ እንጠይቃት መኪያ እስከ ዛሬ በሽማግሌ ሲያስለምንሽ የት ነበርሽ? የመሐመድን ጥያቄ በደንብ አዳምጪ። እስከ ዛሬ በሽማግሌ ሲያስለምናሽ ውሸት ካወራች ቁርአን ትመታለች፣ እኔም እመታለሁ። ኦኬ እስከ ዛሬ በሽማግሌ ሳስጠይቃት በ10 ምናምን ሽማግሌ የት ነበረች? አሁን ሌላ ሚስት አገባ ስትባል ነው ወይ የምትመጣው? እና አስፈራራትና ልጄንም እንዳታሳይ እኔትም እንዳለሁ እንዳታሳውቅ ያለ የሆነ ቦታ የሄደበትን ቦታ ነው ያውቀዋል። ያንን ቦታ ማለት ነው ጓደኛ ነው ሰውየውም አሁን ላይ የራሳቸው መብት ነው አይመለከተኝም። ከዛ እዛ ሄዶ ምን አላት ለሷ ስመለስ እኔ ቃይ ነው ወስዳለሁኝ አላት። አንዴ አንሱ ቃይ ነው ወስዳለሁ አለኝ። እኔ የት ልውደቅ አለችኝ። እንደዛ ስትለኝ እኔ ቤት ኪራይ ልከፍል የነበረውን እሷን እየተሳደበ ፊቷ አባቴን እናቴን የተሳደበ ማለት ነው። እኔ አጎቴ እየተሰደበ አልቀመጥም አለችኝ። አጎቴ እየተሰደበ አልቀመጥም፣ ይሄን መስማት አልፈልግም። ለካ ከኛ የራቅሽው በዚህ ምክንያት ነው፣ ስለዚህ አልሰማም ስትለኝ خلاص እኔ ምንም ማድረግ አልችልም ብዬ ጓደኞቿ ጋር አቃዋን አስቀምጣ እስራ ቦታዬ ልታየኝ መጣች ማለት ነው። እኔ አልወሰርኳትም ሲጀምር ስራ ቦታዬ መጣች። ስራ ቦታዬ 2 ቀን አድራ ማለት ነው። እሷም ታማሚ ናት እቺ ባደራ ነው የተሰጠኝ። ፊቷ ግን ሲሰድበኝ ነበረ፣ ሲያንቋሽሸኝ ነበረ። እኔ አልሰደብኩትም። ከሰደብኩት መረጃ ያንጣና ልዋረድ ማለት ነው። የሰደብኩትን መረጃውን ያንጣ፣ እኔም መረጃ የላንጣና ይውጣ። ይሄ ነገር መቋጫ የለውም። ለምን የሚያወራው ነገር ስላለ ማለት ነው። ሽማግሌዎቹ ምስክር ስለሚያመጣ ነው። በሽማግሌ ያስለምኖሻል። ጠይቀውኛል። እኔ ያልኩት ኒካ የለኝም እንዴት ብዬ ነው እሱ ጋር መታረቀው ነው ያልኩት። እኔ ልጄን ይስጠኝና ልጁን ይጠይቅ፣ እሱ እንዳባት ልጁን ይጠይቅ፣ በፈለገበት ሰዓት መብቱ ነው ልጁን ይጠይቅ ብያቸዋለሁ። እነዛ ሰዎች ግን ግማሹ ለሱ አብሮ ሲያሽቃብጡ ነበረ። ለምን ግን ሀቢባ አንዴ ላውራ ማለት ነው። የሰው ውሸት አንዴ ላውራ አንዴ ማለት ነው። ይሄን ሁሉ አወራች አንዴ ላውራና እሺ አሁን ውሸት እዚህ ላይ ውሸት ምንም ለማንም አይጠቅምም። ውሸት ማለት ነው። ያን ቀን መኪና ውስጥ ደውላ መኪና ውስጥ እያለሁ ስንደውልላት እኔ ባክሽ መኪና ውስጥ ነኝ ዘና እያልኩ ነው አልሽ ወይስ አላልሽም? ቁርአን ትመቻለሽ በዚህ? እሱን ነው እኔ የሚጠየኩሽ። አንዴ ብለሻለሽ ይሄንን ቃል መኪያ ሚውትሽን አብሪና ይሄንን ቃል አልሽ ወይስ አላልሽም? ይሄን ነገር እመታለሁ አላልኩም። እመታለሁ በእግሬ እየሄድኩ ነው። እዚህ ሰፈር ነው ደግሞ ያናገርኳት። ወደ በጋ ላይ እየሄድኩ ማለት ነው። ወደ በጋ ላይ እየሄድኩ እዚህ ሰፈር ነው እመታለሁ። ወረበል ከአባ እመጣለሁ። በቪዲዮ ወጥቼ ሁላ እመታለሁ ቁርአን። በዚህ ምክንያት በውሸት እኔ እንትን ልትሉኝ አትችሉም። የሄድኩትም ከጓደኛዬ ጋር ነው ታውቃለህ። ጓደኛዬንም የሄድኩትም ከሷ ጋር ነው። በጋላ ነው የወጣሁትም ማለት ነው። በጋላ ምን በሰው አልጠየቅም። እኔ ዘና እያልኩ ነው ጓደኞቼ ጋር ዘና እያልኩ ብለሽ በቪዲዮ ይደውላ ማለት ነው። በቪዲዮ ታይት ማለት ነው። ጓደኞቼ ጋር ባክሽ ነው ዘና እያልኩ ነው ብላ ማለት ነው። ቪዲዮ ታይት ሲጀመር የሰፈር ነው። እዚህ ነው እንደ ፌሰል አንተ ስራ ቦታ እንታቀይ የመጣህ ትረብሸኛል ነበር። ስራ ቦታ እንታውቀይ እንደ አንተ ሀቢባ መሐመድ አንዴ በጆሮክ ነው ሰማከው ወይስ ሰውላ ነው? እኔ ከሷ ጋር ክርክርም መከራከርም አልፈልግም። በዛ ከተስማማች ችግር የለውም ማለት ነው። ውሸቱ መቆም የለም። ቆይ ማሜ በጆሮክ ላይ ሰማከው እሷ እየተዝናና ነው ስትል ወይስ በጆሮ መኪና ውስጥ ተቀምጬ ማለት ነው። እያየኋት እኮ ነው እያየኋት ልጄን አቅፌ ማለት ነው እያየኋት በጆሮዬ አብረን እኮ
ምናልባት እሷ ስለምትወድ ካንተ እንድትቀና ብላ ቢሆንስ? ላ ማኪና ውስጥ ነን እኮ እኔ ልጅቷ ደግሞ እንድትደውልላት የፈለኩት ያን ጊዜ ማለት ነው። ያን ጊዜ እኔ እሷ እንድትደውልላት የፈለኩት ልጁን እንድታሳይ ብዬ ነበር ማለት ነው። ልጅቷ እንድትደውል ያረኳት ማለት ማኪና ውስጥ ተቀምጠን ወደ ሱቅ እየሄድን ስንመለስ ማለት ነው። ልጁን እንድታይ ብዬ ነበር። ከዛ አይታ ስትጨርስ ባከሸኛ ዘና እያልን ነው ጓደኞች ጋር ብላ እንደዚህ ያሳየች ማለት ነው። እጇን ምናምን የሆነ ነገር ተቀብታ ምናምን ማለት ነው። ከዛ እኔ ወደ ቤት ገባሁ ማለት ነው። እኮ ማሜ አውቃ ስለምትወድክ ልታናድድክ ቢሆንስ? አንተን ለማናደድ ቢሆንስ? እንደዛ አይነት የሆነት እየተዝናናች ከዚህ በፊትም በውሸት ከአንድ ሁለት ሶስት ቁራም ትታለች። ይሄ ነው የሚያሳድበ እንትን የሚያስብላት ማለት ነው። እሷን እኮ ልንገርክ አንተን እኛ ሴቶች ይኸውልህ ባላችንን ማስቀናት እንወዳለን። ባላችን ሲቀናብን ደስ ይለናል እና ስለምትወድ አሁን እኮ ጨርሰናል እኮ ስለ እኔ ህይወት አሁን ማውራት አይጠበቅባትም። እንትን የተባለው ነገር አለ ከታስ ያንን ማሳካት ነው አለቀ። ስለምትወድ ነው አንተ 12 ሽማግሌ ልካ ካልነበር እንዴ በቃ ይኸው ዛሬ ደግሞ እሷ እኔን ሽማግሌ ላከች። ታረቁ እኔም ብቻ አይደለም 4000 ህዝብ ሽማግሌ ልካለች። ታረቁ አፈረና ወጣኑ ኔትወርክ ነው አሁን ይጽፋል። አስገቡት። እሺ ሲጽፍ ሞዴሬተሮች አስገቢኝ ብሎ ይጽፋል ወይም አንድ ቁጥር ይጽፋል። አስገቡት። በቃ ይታረቁና ልጃቸውን ያሳድጉ። ውሽሚት ትቃጠል። ታረቁ በሉሽ በኮሜንት ይመጣል። ለልጃችሁ ስትሉ ታረቁ። በቃ ወልዳችኋል። አገባኮ ችግር የለም 4 ይፈቀድለታል። እሷ መኪያ የመጀመሪያ ሚስት ናት። ያቺ ደግሞ ዘይድ ሁለተኛ ሚስት ናት። አሁን የቤት ኪራይ እየቻለች ያለች እሷ ናት። መኪያ ወደኋላ አትመለሽ። ወደ ኋላ አልመለስም። ወደ ኋላ ያለው ለአላህ ሰጥቼዋለሁ። ወደ ኋላ አልመለስም። እኔ አሁንም የልጅ ጉዳይ እንጂ ሌላው ጉዳይ አይደለም። የፈለገውን ነገር ማለት ይበል ችግር የለውም። አሁን ግን ልጄን ዛሬ ማየት እፈልጋለሁ። እኔ ስራዬን ጥዬ ተቀምጫለሁ ስጡህ ላይ ማለት ነው። እየደወለችም አልመጣም ብያታለሁ ሴትዬ ማለት ነው። ስራውን ቢበላሽ የሚበላሽ ዛሬ ግን خلاص አዚዛ ሊን ይዤ እሄዳለሁ ቤቱ። ልጄን ማየት እፈልጋለሁ። እሺ ግን ሰጣለሁ ታያለሽ። በቃ 2 ወር ትሄጃለሽ፣ ታያለሽ። በዛው ማሜንም ታይዋለሽ፣ ልጅሽንም ታይዋለሽ። ልጄን ነው የምፈልገው። መጀመሪያ 4 ቀን ያማጥኩትን ልጄ ነው የሚያስፈልገኝ። ልጅሽንም አባቱንም አንድ ላይ አባትና ልጅ እኔ የልጅ አባት ነው። የልጅ አባት የሆነ ብንጣላም የልጅ አባት ነው። ነገር ግን እኔ አሁን ላይ አሳልፎ ሰጥቶኛል፣ ለውሽማ ማለት ነው። ወላሂ ለውሽማ ነው አሳልፎ የሰጠኝ። መሐመድ ኒካ እንዳላረገ ራሱ ለገዛ ጓደኛዬ ነው የተናገረው ማለት ነው። ብር ሰጣለሁ ብላኝ ነው እንጂ ሚስቴን ጥዬ መሄድ አልፈልግም ነው ያላት። እዚህ ድረስ ይሄን አይነት ድረስ አለ ማለት ነው። ይወድሻል። ውሽሚት በብር ገዝታው ነው እንጂ ይወድሻል እኮ አንቺም ትወጂዋለሽ፣ እሱም ይወድሻል። በጣም እንደምትወደድ እኔ ሴት ጋር እኔን የሚወድ ወንድ ሴት ጋር አይሄድም። እኔን የሚወድ ወንድ እጁን አያነሳብኝም የነበረ። ይሄ አይደለም የኔ ጉዳይ። ስለኔና ስለሱ ትዳር አይደለም፣ የልጅ ጉዳይ ነው። ድህነት ማጣት አሳስሮት ነው። የቤት ኪራይ አንቺ ነበርሽ ድህነት ብቻ አይደለም። እኔ ነግሬዋለሁ፣ መክሬዋለሁ፣ ብዙ ለፍቻለሁ እሱ እንዲቀየር። ግን የሚቀየር ሰው አይደለም። አላስ አሁንም ነገም ዛሬ ሎኬሽኑን ይላክልኝ። እኔ ልጅ ማየት ፈልጋለሁ አሁን ማለት ነው። ይኸው መጥቷል ማሚ። በቃ አሁን ትታረቃላችሁ። ወደኋላ መመለስ የለም። እሺ ሁለታችሁም ፍቅር አለባችሁ። ታረቃላችሁ። ወደኋላ መመለስ የለም። እሺ ሁለታችሁም ፍቅር አለባችሁ። እሺ ማሚ ታርገክ ድጋሚ አብረው እንዲስተካከሉ ያስተጋባል። እሺ ማሚ ይሰማል?
አሁን አይሰማም? ይሰማል። ቆይ ልጃችሁ እየጮኸ ነው። ይሰማል? አዎ ይኸውልህ አንተ 12 ሽማግሌ ልከህ ነበረ። እሷ ደግሞ ይኸውልህ 4000 ህዝብ ነው ሽምግልና የላከችው። ታረቁ። ይሰማል? ይሰማል? ታረቁ እያልኩህ ነው። 4000 ህዝብ ነው ሽማግሌ የላከችው። ስለዚህ ታረቁና ልጃችሁ ይደሰት። ታረቁ እያለች ነው። ላ መታረቅ እንኳን የለም። ሰው ልጅ ማለት ነው ገበናውን ስደብቅ ነበረ። እሷ የማታወራ ጉድ የለም። ከዚህ በፊት ምን አይነት ህይወት እንዳላት ምን አይነት ሰው እንደሆነች ሚዲያ ላይ የማያውቋት ያውቃታል። እና ያን ሁሉ ስለምናት ለልጇ እንድትሆን ብዬ ነበረ፣ ግን አሳፈረኝ። አይሆንም አለች። ካልሆነ ብዬ ካላት እኔን ተስፋ ቆረጥኩ። አለቀ። ማሜ አንተ እኔ ትጀመር ስለሷ መጥፎነት አንድ ቀንም እዚህ ሚዲያ ላይ ወጥቼም አውርቼም አላውቅም። የሚያውቅ ያውቀኛል። እንደሷ ተወዳታለህ፣ ያስታውቅብካል። እሷም ተወዳታለች። አዲሷ ሚስትህን ፈርተህ ከሆነ መብትህን አስከብር። አንተ ሸሪዓው 4 ይፈቅድልሃል እኮ መብትህ ነው። ምን አስፈራክ? ፍራቻ አይደለም ሲጀመር። እኔ ሲጀመር የፍራቻ ሳይሆን አልፈልግም፣ ሁለተኛ መግባትም አልፈልግም። አለቀ። የእሷና የኔ ነገር አለቀ በቃ። ተለምና ነበር እንደ ሰው ስንት ጥፋት እያጠፋች ራሷን በለቅሶ ንጹህ ለማድረግ እየሞከረች ስትለመን እንትን ብላ ነበር። አሳፈረኝ። 2 ወር ሙሉ የት ነበረችና ዛሬ መጣ ልጄን አሳየን ሎኬሽን ይላክልኝ። ዛሬ ነው የወለደችው። ልጇን የማየት እኮ መብት አላት ማሜ። ልጇን አሁን መታ ትይ እንዴ እንድታይ አልከለከልኳትም አላልክም? ምን ነው እና ታዲያ ማብታውቆ ከ2 ወር በኋላ ነው እንዴ ማብታውቆ በፈለገበት ሰዓት ካላት እናት እንደዚህ ናት እንዴ? ባልሽ ማለሽ አጠፋች 2 ወር ባለመምጣቷ አጠፋች። 2 ወር ተጥሎ አይደለም ልጅ 2 ወር አይደለም። ዶልከኛ አይደለም ወይ አገናኘኝ ልጄን አሳየኝ እያልኩ አለመንኩም በኢሞ እንዳትዋሽ ማለት ነው። አለመንኩም በኢሞ እኔ በኢሞ አለመንኩም ወይ ለምኛለሁ እኮ እኔ ከሌላ ሴት ጋር ነኝ፣ እኔ ከእንደዚህ አይነት ሴት ጋር ነኝ ነው ያልከኝ። እሷን ደግሞ ለምን አሰደብከኝ? የፈለኩትን ነገር ሸርባ አደርግም። አንተ በፊት ቪዲዮ ፖስት ተህርዱኝ ያልክበት ቪዲዮ ስፖስት ለምን ሰደበችኝ? እሷ ማን ስለሆነች ነው የምትሰድበኝ? እኔ ማናት? እሷ መውለድ አትችልም እንዴ? እኔ ልጅ የምታቀፋ የተቀመጠችው በቅሎና እኔ ተጀመረ እንዳንቺ ለምኝ አትዋሽ። አጥፍተኸው ነው እንጂ ለምኝሃለሁ። የላከው ምቃ አለ ተማማ አትዋሽ። እውነቱን ተናገርና የልጅ አባት ነህ። ምንም ነገር የምፈጠረው ነገር የለም። ልጄ ነው ያለው። አሁን መጥቼ ልጄ ነው ያለው። ልጄን የማየት ደግሞ አሁን ምላስሽን እንዴት ታርግና እንዴት ታውሪ ማን ነው? ሌላ ነገር ትርፍ ነገር መናገር አልፈልግም። ያንን እሺ አውራ ሚውት አርጊ። መቻ ሚውት አታብሪ ሳይጨርስ። እሺ እንግዲህ መብትሽ ራስሽ የምትጠቀበይ ከሆነ እሺ ጋር ስለና ሳይ አንቺ ጠንቋይ ነሽ፣ ቦታውን ታውቃለሽ። ነይና ተመልከጂ። ጠንቋይ ነሽ፣ ቦታውን ነይና ተመልከጂና ነይ ውሰጂኝ። ነይ ተመልከጂ። እንግዲህ እንደዛ ከሆነ አንቺ የመጣሽ ለመንሽበትማ ያን ቀን ልጁ ስታይ ነው ማለት ነው። አቢባ እሷ የጠየቀችን ቀን ማለት ነው። ያቺ ልጅቷን ፖስት ሳደርግ ነው ማለት ነው። መታ ልጅን አሳያለች ማለት ነው። ሴት ጋር መሆኑ ስታቅ ልጅን አለች። ከዛ በፊት ግን ስልክ አትደውልም፣ ግን ሌላ ሰው ጋር ነው ግን የምትደውለው የምታወራ። አንተ ትክክል ነህ። ሌላ ሴት በህይወትክ እንዳለች ስታይ ቀንታ ስለምትወድቅ ቀንታ መጣችና አሳየኛለች። አጠፋች። እሷ ጥፋተኛ ናት። ይቅርታ አድርግላት። አንተ ትክክል ነህ። ስለዚህ አሁን ልጇን እንድታይ ፍቀድላት። እሷ ደግሞ ልጇን ይዛ ሄዳ ለማሳደግ ተስማምታለች። አንተ ታርቃችሁ አንድ ቤት እንድትኖሩ ማትፈልግ ከሆነ አንተ መብትክ ነው። እሺ መብትክ ነው። አሁን እሷ መጣ ልጇን እንድታይ ፍቀድላት። አንተ ውሽሚት የቤት ኪራይ ስለምትከፍል እሷን ፈርተክ ነው? ምን አስፈርቶክ ነው ማሜ ማትፈቅድላት ልጇን እንድታይ? እኔማ ወላሂ ስሜ
እየሰማን ነው። ስሜ እኔ እህት አለኝ ማለት ነው። ቤት ኪራይ ከፈለችም እህት አለችኝ፣ እኔ እህት አለችኝ እንጂ ማለት ነው በእሷ ተማምኜ አይደለም። እኔ ብታማምነን ደግሞ ምስቴ ናት፣ ችግር የለብኝም። እና መጀመሪያ ቀን እኔና እሷ ስንጣላ ማለት ነው ስንጣላ ቆይ አንድ ነገር ልንገርሽ ማለት ነው። እዚህ ላይ አንድ ነገር ልንገርሽ ማለት ነው። እና እሷ እዚህ ደረጃ የደረስኩበት ዋና ነጥብ ልንገርሽ ማለት ነው። ባባ እሺ ያ ቁልፍቶ ነው ደህን ከፍትላለሁ መጀመሪያ ቀን ማለት ነው። ከዛ ቤት ሳልወጣ እህቶም እዛ እያለች ማለት ነው። እህቶም እያለች ማለት ነው። ልጄን ለማንም አሳልፈህ ላሰጪ ራስሽ የምትይ ከሆነ ራስሽ ኃላፊነትን የምትወስጂ ከሆነ ማይልንና ሚዲያ ላይ እንወጣና ማይና ልጅሽን እሰጥሻለሁ። ልጄ በማንም እጅ እንዲያድግ ስለማልፈልግ አልኳት። እንደዚሁ ማለት አንድ ቃል ጨምርበትም ይሄው ጠይቃት። ይሄን ቃል ማለት ነው ዝም ብላለሁ። ጠይቃት። ልጁን ራስሽ ካሳደግሽ ለማንም የማልሰጪ ከሆነ ከማልሽ እሰጥሻለሁ ብለሽ ማይ ሰላም አለይኩም አልኳት። አበደን ቢሆን አልምልም ዘመዶቹም እንዳትመይ ያልኳት። እሷ የፈለገችው ለሰው መስጠት ነው። መኪያ ልጄን እኔ ለማንም ሰው አልሰጥም። በዛ የተነሳ ነው አልኩሽ። አንዴ እኔ ልጠይቅሽ መኪያ ይሄን ለማንም ላትሰጪ ጥያቄውን ብቻ መልሽ። ሌላ ነገር እንድታወራ አትፈቅጂላት። ይሄን መልስ ብቻ ትመልሽ። እሺ ማሚ አንተም ዝም በል ስሚኝማ። ልጁን ለማንም ላትሰጪ ቃል ግቢ ማይልኝ። ልጁን ለማንም ላትሰጪ ማይልኝ ሲልሽ አልምልም እምቢ ብለሻል። አጭር ቃል አላልኩትም፣ እምቢ አላልኩትም። ልጄን ለማንም አልሰጥም። ልጄን አስረክበኝ መሀል ለምን በልጅ አስፈለገ ነው ያልኩት። ለምን መሀል በልጅ አስፈለገ ነው ያልኩት። እሱ ደግሞ ተመለከተ። እኔ በልጅ ነው የምሰጥ። ቆይ እስኪ ልጅ ለምን መሀል አስፈለገ ማለት ነው? እውነት ልጅሽን መቀበል የምትፈልጊ ከሆነ ማይሲልሽ ወላሂ ነው ሀቢባ። አሁን እኮ እላለሁ አልኩኝ እኮ እኔ አሁን በምንም አይነት መንገድ ፊት ለፊት እጋፈጣለሁ። ውሸቴ ከሆነ ያላ ሰው ይዤ እመጣለሁ። አሁን ሎኬሽን ይላክልሽ ላክልኝ ይለኝ እኮ ለምን አልምንም አልሽ? ማማን ነበረብሽ ልጅሽን ለመቀበል? መልሱ መልሽ። መጀመሪያ መልሱ መልሽ። ሀቢባ ወላሂ ዋሽት ነው ወረባል ወላሂ ወረባል ቀበይ ዋሽት ነው ወላሂ ላዝም ይዋሽት ማሜ አመነች እኮ ለምን እላለሁ። ልጄ እናቱ ነኝ ለማማል አስፈልገኝ እናት ነኝ ብያለሁ እኮ። ያሳደኩትም እኮ እኔ ነኝ ተሸክሜ። ሀቢባ ምነው ቤቴን ገብታችሁ ለምን አታዩትም እንዴ? ይሄ ሰው እኮ ከዚህ በፊት ለምኖበታል። የለመነበትን ቪዲዮ ላውጣ ጠይብሽ። እንደዛ ከሆነ መቋጫ የለውም ነገር። ወደኋላ አትመለሽ። እሺ ወደኋላ አልመለስም። አሁን ልጄን ያሳየኝ። አሁን ሎኬሽን ይላክልኝ። ልጄን ያሳየኝ። ይሄ ብቻ ነው እኔ የምፈልገው። አሁን ልጄን ያሳየኝ። እኔ ልጄን ማየት ፈልጋለሁ። አሁን የፈለገበት ቦታ ላይ ልጄን ማየት ፈልጋለሁ ማለት ነው። ቤቱን ማሳየት አልፈልግም። የት አባቷ እያለኝ ነው ያለው። አሁንም ትናንትና ወደም እንደዚህ ነው። ስለዚህ እኔ ለብዙ ጊዜና ለምኜዋለሁ። እኔ ሴጋ ስለሆነ አይደለም ልጄን ያሳየኝ ብዬ የመጣሁት ለሴጋ ስለሆነ አይደለም። መብቱ ነው። ያ ችግር የለብኝም። እኔ ራሴ ነኝ ትዳሩ አልፈልግም ያልኩትም እኔ ራሴ ነኝ። ስለዚህ አስለምኖኛል። አይዋሽም፣ አስለምኖኛል። ግን እነዛ ሰዎች ደግሞ ከኔ የሚወስዳሉ ከሱ የሚወስዳሉ። የባስ ያራራቁን ደግሞ እነዛ ሰዎች ናቸው። ቀጣይ ደግሞ እዚህ ጋር የገባቸው ውሽማ ናት። ገባሽ? ብር ሰጣለሁኝ ና ብላኝ ነው ያለ እንግዲህ ይሄ ልጅ ማለት ነው። ስለዚህ ምንም አላሉሽም። አዳምጠኝ ልጨርስ። ለኔ አይደለም ያልኩት። መልእክቱ ደርሶኛል። ይሄ ነገር አለ መስመር ላይ ማለት ነው። በመስመር ላይ ያለው አሁንም ነገም ሎኬሽኑ አሁን ይላክልኝ። አሁን ልጄን ማየት እፈልጋለሁ። አራት ቀን ብቻ ነው ያማጥኩት። ልጄን ማየት እፈልጋለሁ። መኪያ ተረጋጊ። መኪያ የልጅሽ ናፍቆት እንደሆነ እንደዚህ የሚያንገበግብሽ እናውቃለን። ተረጋጊ። እኔ ማር ይኸውልህ ማሜ እናት አለክ አይደል? አንተም ከሴት ልጅ ነው የተወለድኩ አይደል ማሜ? ስለዚህ እናት ልጇን ናፍቃለች። አሳያት። 2 ወር ሙሉ ልጇን አላየችም። እሷ ምንም መጥፎ ምንም ትሁን እሷ አንተ ትክክል ነህ። ስለዚህ ልጇን እንድታይ ፍቀድላት። ሎኬሽን ላክላትና መታትየው። እሷ ሴት ናት። ምን ታደርግሃለች? ትፈራታለህ? ከአንተ ወንድ አይደለ? ፈርታሃት ነው የሆነ ነገር ታደርገኛለች ብለህ ፈርታህ ነው? እኔ ቆይ አንዴ የሚገርመኝ ነገር ማለት ነው ለአይደለም ያ ሳይሆን ፍራቻ ሳይሆን እሷ እንኳን ለምን ለወንድም
ደንታ አይሰጠኝምና እሷ ሳይሆን ጀግና ጎበዝ ጀግና ነክ። ስለዚህ ያን ጥያቄ ስጠይቃት ልጄ ማንም ሰው እንዲያሳድገው ስለማልፈልግ ለሰው አልሰጥም ብለሽ ማን ያልኳት እንጂ ልጅሽ የሆነ ነገር ልጄ ሌላ ሰው ማደግ ሌላ ሰው አንቺ ስራ እየሰራሽ ለሰው ደግሞ ብር ከፍለሽ ልጄ እንድታሳድጊ ስለማልፈልግ ይሄን ከማልሽ እሰጥሻለሁ። አሁን መጥቼ እሰጥሻለሁ አልኳት። ግን አታምንም፣ ውሸት ነው የምታወራው። ይሄ ደግሞ አንድ ነገር የሚያስጠላኝ ነገር ውሸት ነው። ለምን ውሸት ታወራለች? እሺ ነጃት ሶሪ ነጃት ኮመንት ጽፍ ነጃት አድርገኝ መኪያ አቤት አንቺ የዛን ጊዜ ተረድቼሻለሁ። እልህ አለብሽ። እናት ግን ለልጇ ስትል ምላጭ ትውጣለች። እልህሽን ዋጩ ምላጩን ዋጩ እየቆረጠሽ ለልጅሽ ስትይ ጎሽ ለልጇ ስትል ተወጋች የሚባል ነገር አለ። ለልጅሽ ስትይ ማይ ለማንም እንዳትሰጪ ሲል እሺ ብለሽ መማል ምን አገባሽ? እናት ነሽ አይደል? አዎ መማል ነበረብሽ። ዛኔ ልንገርሽ አዳምጪ መማል ነበረብሽ። አንዴ ሰጣትም ስለሚለኝ እኮ ነው። አንዴ ሰጣታለሁ አንዴ አልሰጣትም ይለኛል። በጣም እያስቸገርሽኝ ነው። ባይዘው ያካተዋሽ በፈጠር ከተዋሽ እና ለላይ ልንገርሽ እናት ያለ ጥፋቷም እኔ ጥፋተኛ ነኝ ትላለች ለልጇ ስትል። እናት ለልጇ በአደባባይ ትዋረዳለች። እናት ለልጇ በአደባባይ ያለ ጥፋቷ እንዳልሆነም እያወቀች ለልጇ ስትል እኔ ጥፋተኛ ነኝ ትላለች ሳታጠፋ። እናት ነሽ። ለልጅሽ ስትይ እውነታውን እያወቅሽ ባታጠፊም እንኳን አጥፍቻለሁ በይ። ለልጅሽ ስትይ ተሰበሪ። እሺ እናትነት ያለው ለልጅሽ ስትይ ተሸነፊ። ለልጅሽ ስትይ ተሸነፊ። ለልጅሽ ስትይ ተሰበሪ። ልጅሽ በእንጀራ እናት ከሚያድግ አንቺ እናቱ በእጅሽ አሳድጊው። ለልጅሽ ስትይ እሺ አጥፍቻለሁ ያለ ጥፋትሽ ባታጠፊ እሺ ማሜ አጥፍቻለሁ እባክህ ልጄ ናፍቆኛል አሳየኝ በይው። እሱ ሎኬሽን ይላክልሽ። ሄደሽ ልጅሽን የልጅሽን ናፍቆት ተወጪ። ማሜ አሁን እቺ ልጅ ያውልክ ምን አለች መሰለች? ቅድም አንተ ሳትመጣ ሱጦህታ ቃለ ካደል በአረብኛ ጣራ ላይ እራሷን ልታጠፋ 2 ጊዜ ሰዎች ነው ያዟት በልጇ ናፍቆት እየተሰቃየች። ገባክ? አሁን በልጇ ናፍቆት ራሷን ከፎቅ ላይ ጥላ ብትሞት አንተ ጸጸቱን ትችላለህ? ልጁ ሲያድግስ እናትክ በምን ሞተች ትለዋለህ? ቆይ ማለት ነው። እኔ በጣም ማለት ነው። እኔ አሁን እንደሷ አለቅሽ ያተልፍኩ ችግር ስላወራው ወንድ ልጅ ስለሆንኩ ሁሉም ነገር በውስጤ እየተላወራውና እሷ ውሸቷን እሷን የለመደች ነው። ይሄ እንደዛ ማለቷ አረቦቹ ማስጨነቅ ይሄ የለመደች ነው። ከበፊቱ አሁን አይደለም። ከዚህ በፊት እንትን ያሳለፈች ህይወት ነው። ይሄ እንደዛ ማለቷ ማለት ነው። ግን በስረ ስርዓት እንደ ሰው ስትለመን እንደ ሰው እንደዚህ አድርገ ብላ ስትለመን እምቢ ብላ እኔ አገብቼ ያሳያለሁ እኔ እንደዚህ ያሳያለሁ ስትል ሙምኪን ያ ነገር ሳይሳካላት ሲቀር አሁን ልጇን አፈቃት እንጂ በፊት እንደዚህ አይደለም። የሞት የዲቃላ ልጅ እያለች አይመለከተኝም እያለች አንተን ለማናደድ ነው ማሚ። አሁን ያ ያሰበችው ነገር ሳይሳካላት እሷ ያሰበችው ነገር ሳይሳካላት ሲቀር አሁን ደግሞ ልጄ 2 ወር ሙሉ 2 ወር ከምናምን አስቢ እስቲ ብሎ ካርጋሃት ነው በምን ታገኘት ነው? እኔ ወንድ ሁኜ ብሎ ካርጋሃት በምን ታገኘት? ኧረ ክፍት ነው በመሰንጀር ክፍት ነው በኢሞ ክፍት ነው። የሆነ ነገር ተሰናግራ ነው ብሎክ የምታደርገኝ እና እንዴት ነው? ቆይ ወይስ የመፍት ወይስ ሀቅ ወይስ ለሴት ብቻ ተሰጠው? ሀቁ አይደለም። ሀቁ ለሴት ብቻ አይደለም። አሁንም እኛ ካንተጎንነን ማሜ አዳምጥ። አንተ እሷ አጥፍታለች፣ ልጅነት ነው፣ አልበሰለችም፣ አጠፋች። አንተ ከሷ ትሻላለህ። አንተ ብሰልና ይቅርታ አድርግላት። በሽማግሌ ስታስለምንም ይቅርታህን ስላልተቀበለች አንተ አሁን ካገባህ በኋላ አንተን በማጣቷ ቆጭቷት አንተ እንዳልከው አሁን ልጇን እንደፈለገች በቃ ይቅርታ አድርግላትና እናት ናት። በሰው ሀገር በመዳን ቤት በልጇ ናፍቆት እየተሰቃየች ናት። 2 ወር ልጇን አላየችም። አንተ ይቅርታ አድርግላት። አንተ ከሷ ተሻልና ይቅርታ አድርግላትና ልጇን አሳያት። 4500 ሰው እየጠየቀት ነው። አንተ ሰው አታከብርም። 4500 ህዝብ አታከብርም። በቃ ይቅርታ አድርግላትና ልጇን በልጇ ናፍቆት ራሷን ለማጥፋት ሞክራ 2 ጊዜ አመሏ ነው ላልከው ባይዘው ብዙ ሰዎች ሰው ሳያምናቸው ቀርቶ ነው ከአንዴ 2 3 ሞክረው በአራተኛው ራሳቸው የሚያጠፉት። የመጀመሪያው ጊዜ አላመንካትም አመሏ ነው አልኩ። ሁለተኛው በሶስተኛው ግን ብታጠፋ እድሜ ልክ ትጸጸታለህ። ነገ ደግሞ ልጅ ካድጎ እናቴስ ብሎ ሲጠይቅህ እናትህ አንተን አላሳይም ስላልኳት በሰው ሀገር ራሷን አጠፋች ልትለው ነው?
ምን ልትለው ነው? ገባክ? ሰዎች ምልክት ሲያሳዩን ማመን አለብን። እቺ ሰው ምልክት እያሳየች ነው። እመናት። ባለማመንህ በኋላ እንዳትጸጸት። የልጅ ናፍቆት በሰው ሀገር ቀላል። እኔ እናት ነኝ፣ ስሜቱን እረዳዋለሁ። ምንም ትሁን ተው በቃ ይቅርታ አድርግላትና ልጇን እንድታይ ፍቀድላት ፕሊስ። ይህን አላልማገጠችብክ የማገጠች ሚስት እንኳን ልጇን እንድታይ ይፈቅድላታል። ትዳሯ ላይ የማገጠች ሴት እንኳን ትልቁ ኃጢአት ትዳር ላይ በማገጥ ማለት ሚስት ባሏ ላይ የማገጠች ሴት እንኳን ልጇን እንድታይ ይፈቀድላታል። ነፍሰ ገዳይ እንኳን እስር ቤት ልጁን እንዲያይ ይፈቀድለታል። እስር ቤት እየተወሰደለት ልጁን ያያል። ገባክ? ስለዚህ በቃ ማሜ ይቅርታ አድርግላትና ሎኬሽን ላክላት። ልጁን መታቲ አይ የኔንና የአዲሷን ሚስቴን ቤት እንድታየው አልፈልግም ካልክ ሀበሻ ሬስቶራንት ወይ የሆነ ቦታ ተቀጣጠሩና ልጁን ይዘህ መታህ አሳያት። ሚዩት ነክ ማሜ አሁን ላስጥ 2 ወር ከምናምን እናት ልጇን ሳታይ በጣም ይከብዳል። እናቱ በህይወት እያለች ደግሞ የ2 ዓመት ህፃን ከእንጀራ እናት ጋር መሆን የለበትም። አንተ አግባ መብትህ ነው። ግን እሷ ደግሞ ታሳዝናለች። መዳም ቤት ሆና በልጅ ናፍቆት ስትቀ ምንም ይሁን ባህሪዋ እኔ ሀቅ ማለት እሷ ጥሩ ሰው ናት አንተ መጥፎ ነህ እያልኩህ አይደለም። በፍጹም እንደዚህ እንዳይመስልህ። ሚዩት ግን አብራ ማሜ ሚዩት ነክ ኔትወርኩ ነቀለው። አሁን ይጽፋል አስገቡት። እሺ አንቺ መኪያ ልጅሽን እጅ እስክታስገቡ ተረጋጊ። ሁሉን ቻይ በቃ ነገር እኮ እችላለሁኝ እኮ አቦ ሁሉንም ነገር እኮ ነው እችላለሁ። እኔ ያልቻልኩት ነገር የለም። ማውራት አልፈልግም። ስላለፈው ነገር ስለተበደበደብሽው ስለ ውሽማ ስለ ገለመሌ አታውሪ። በቃ ሁሉን ትተሽ ትኩረትሽ ልጅሽ ላይ ብቻ ይሁን። እኔ ልጄ ትኩረቱ ላይ ነው። ይሄ ልምዷ ነው የሚባለው ነገር ደግሞ እኔ ህፃን ልጅ አይደለሁም፣ ትልቅ ሴት ነኝ፣ የልጅ እናት ነኝ። ለልጄ መኖር እፈልጋለሁ። በልጄ ናፍቆት ምክንያት ረመዳን እኔ ስራ እየሰራሁ አይደለም። ሰዎቹ በጣም ተሐምለውኝ ነው ያሉት። እኔ በጣም ብዙ ጊዜ ለምኜዋለሁኝ፣ ልጄን አሳየኝ፣ ተው ልጄን አሳየኝ። አንድ ነገር ብሆን ነገ ጧት ሁለታቸውም ልጆች የራሳቸው ጥያቄ ይኖራቸዋል። ተው ብዬዋለሁ። ምንም አያመጡም ነው የሚለኝ ማለት ነው። ስለዚህ አሁንም ነገም እኔ አሁን ነው ማየት የምፈልገው ልጅ ማለት ነው። አሁን ማየት ፈልጋለሁ። ማለት አንድ አይደል እንዴ? ሁለት ነው እንዴ ወለዳችሁት? ሌላ ልጅ አለው እሱ። ታዲያ ምን አገባሽ? ካንቺ በፊት የነበረችው ሚስቱ አንቺ ሁለተኛ ነሽ አይደል? አዎ እሱ ከዛ በኋላ ነው የተጋባነው። እኔ ሁለተኛ ነው፣ አሁን ሶስተኛ ላይ ነው ያለው ማለት ነው። አዎ መብቱ ነው የሚመለከተን። እኔ ስሚኝማ ማሪ፣ ሁለቱም ልጆች ስትይ ያንቺ ያልሆነ ልጅ ስላንቺ ይጠይቃል ብለሽ ነው ሁለቱም ልጆች ይጠይቁሃል የምትይው? አይደለም። እኛ የራሳችን ራሱ እሱ ያደረገው ነገር ስላለን ማውራት አልፈልግም። ለልጆቹ ጥሩ ስላል አይደለ ማውራት አልፈልግም። የሆነ የራሳቸው የሚጠይቁት ጥያቄ ይኖረዋል። ስለዚህ አሁንም ሌላ ጥያቄ ከሚሆንብህ እኔ ልጄን አሳየኝ። እኔ አንድ ነገር ብሆን ነገ ጧት ልጄ ይጠይቀሃል ውዬ ጠይቀዋለሁኝ እኔ ማለት ነው። ለምኛዋለሁም እኔ በሰው አልጠየቅኩትም፣ በራሴ በቀጥታ ነው። ተመላላሽ ወሬ እኔ ስለማልፈልግ ማለት ነው። እንዲህ አለች እንዲህ አሉ ጨምሮ እየተወራ እየደረሰኝም ስለነበረ እኔ በራሴ ነው ለምንኩት ማለት ነው። በራሴ ለምኛዋለሁኝ። ስለዚህ አሁን የምፈልገው ልጄና ልጄን ነው። እኔ ምንም የምፈልገው ነገር የለኝም። እኔ በጣም ልጁ አንቺም እንደናታ ታዘንሽ ደሙ ግን ወላሂ የልጁ ወረቀቱ ለራሱ እኔ ጋር ነው ያለው ማለት ነው። ልጄ በሰው እናት አይሰቃይ። ቢያንስ ከዚህ በፊት አሰቃይ፣ አሁንም ሁለተኛ ለምን አስፈለገ ልጅን? ለምን እኔ ምን አደረኩት እንዴ? አሁንም ሁለተኛ ለምን አስፈለገ ልጅን? ለምን እኔ አሁንም ልጄ ነው የምፈልገው። አሁንም ነገም ልጄ እፈልጋለሁ። አሁን ማየት እፈልጋለሁ ልጄ። ስሚ እኔ አንድ ነገር ልንገርሽ፣ አንድ ነገር ማለት ነው። እዚህ ሚዲያ ላይ ማለት ነው በለቅሶ ማንም ሰው ማንንም አያሸንፍም። ውሸቱን ደብቆ በለቅሶ እዚህ ማለት ነው ምላስሽን አስለስለሽ በውስጥ የምታደርጊ ነገሮችና በሰው የምትናገሪ ነገሮችና ስምን የምታጠፊ ነገር እዚህ ጋር ጥሩ ነገር አወራሽ ብለሽ ማንም ሰው የሚያምን ሰው የለም። በሰው ዘንድ ጥሩ ብትሆኚ ምን አይነት ክፉነትና ምን አይነት ባለጌ ትኖሽ ያ ፈጣሪ ያውቃል። ያ ፈጣሪ ማይ ጉድነስ አዳምጠኝ ማሜ፣ አላመናትም። እኛ ካንተ 4500 ህዝብ ሽማግሌ እየጠየቀ ነው ታረቁ ብሎ እንጂ ብናምናት ኖሮ ቆይ እሷን ብናምን ያንተ ስም ቢጠፋ
እኛ አንተን ይቅርታ አድርግላት ታረቁ ብለን እንጠይቅህ ነበር። አንተ ይቅርታ አድርግ እንልህ ነበር። አሁን እኮ እኛ ካንተ ጎን ነን። ያንተ ስም አልጠፋም። እየተቆጣናት ያለነው እሷን ነው። አንቺ አጥፍተሻል፣ አንቺ ይቅርታ ጠይቂው ነው እኮ እያልናት ያለነው። እሺ እንደዛ ቢሆንም ግን ችግር የለም ብሎክ እፈታታለሁ። እሺ መርሐባ። እሺ ብሎክን እፈታታለሁ። በሁሉም ቦታ ብሎክን እፈታታለሁ። ደውላ ብሎክን እፈታታለሁ። ደውዬ በቪዲዮ ልጇን በፈለገችበት ሰዓት አሳያታለሁ። እንደፈለገች ሰዓት አሳያታለሁ። እሷ ያለችው ስራ ቦታን አረቦቹ ደግሞ እዛ ልጅ አይወዱም የምትሰራበት ማለት ነው። በቪዲዮ ትደውልና ልጇን በፈለገችበት ሰዓት አሳያታለሁ እኮ በቪዲዮ ማለት እኔ ራሱ ወንድ የራስን ልጅ እያንከባከብኩ እሷ ሴት እናት ሆና እዚህ ሚዲያ ላይ ወጣ አሁን ራሷን ጥሩ ሰው ለማድረግ የምታወራው ነገር ነው። አንተ ነህ ጥሩ ሰው፣ እሷ አይደለችም ጥሩ ሰው። አዳምጠኝ ብቻ ነው ያላቀም የሚያውቀው እኮ ያውቃሉ እኮ እውነቱን የሚያውቀው ሰው በደንብ ያውቃሉ። እሷን የሚያውቁ ሰዎች ማለት አሁን ኮመንት ላይ ሰዎች እሷን የሚያውቁ ነው ማለት የሚያውቋት ጸባውን የሚያውቋት አሉ። አዳምጠኝ እስቲ ማሜ እንደዚህ ነው ብሎ አንድ እኔን በአካል የሚያውቀኝ ሰው ማሜ እንደዚህ መጥፎ ነው ብሎ እስቲ ኮመንት ላይ ይጻፉ እስቲ። ማሜ አዳምጠኝ። ማሜ ስማኝማ አንተ እሷን አጥፋተኛ ራሷ ያመጣች መዘዝ ናት። ደግሞ ህይወቱን አጠፋለሁ ካለች ህይወቷን እሱ ዛሬ የት ነበረች? ህይወቱን አጠፋለሁ ካለች ራሱ ነው የምትጠይቅበት። ታርገው አታደርገውም። ለልጇ ትኖራለች። መቼም አታደርገውም። እንድትኖር ነው እኛ የምንፈልገው። እንመክራታለን እንድትኖር። እሺ አዳምጥ። እንደዚህ አይባልም። መታለል ሰው የለም። ሰው መታለል ጥሩ አይደለም። ተው አይባልም። ሰው እየታለለች ነው እንጂ እውነት ይዛል። ተው አይባልም። እንደዚህ አድርገህ ልጅቷን እንዳያስገብታት ራሷን አጥፍታ እድሜ ልክ እንዳትጸጸት። ተው አይባልም። ተው በቃ አዳምጠኝ ማሜ። ይኸውልህ ማሜ እሺ ስማኝማ ወንድሜ፣ በቪዲዮ ለዛሬ እሺ ለዛሬ ነው በቪዲዮ ልጇን ማሽተት ትፈልጋለች። የልጇን ሽታ ማቀፍ ትፈልጋለች። የ2 ዓመት ልጅ እኮ ነው። እናቱ እቅፍ ያስፈልጓል። ስለዚህ ለዛሬ በቪዲዮ አሳያት። ለዛሬ ብሎክ ፍታትና በቪዲዮ አሳያት። ይሰማል። አዎ እሺ። ለነገ ከነገ ወዲያ ኢጃዛ ስትወጣ ደግሞ በአካል የሆነ ቦታ አንተ ቤትክን እሷ እንድታቀው ካልፈለገ ወይ ደግሞ እቺ አዲሷ ሚስትክ ቤታችሁን እንድታቀው መኪያ ማትፈልግ ከሆነ ሀበሻ ሬስቶራንት ተቀጣጠሩ። ልጁን ይዛህናና ልጇን ታሽትተው ታቅፈው ትሳመው። ቪዲዮ ብቻ አይበቃም። በአንድ ሀገር ላይ እየኖራችሁ እሺ። አቡዬ ይቅርታ፣ እኔ ልወርድ ስለሆነ ስራ ጥዬ ስለሆነ ልጁ አትወድም ሴትየዋ ለሚለው ነገር አምጪ ብላኛለች። ልጅሽን አምጪ ብላኛለች። እሷ ከዚህ በፊት አሁን ይሰማል። አሁን ላክልኝ። የፈለገ አባቱ ስራ ድብን ይላል። ልጄን ሄጄ ማየት እፈልጋለሁ። እሺ ቆይ አዳምጪ ማሜ። መዳም ይችኛዋ መዳም ልጅ ትወዳለች። አምጪው ማሳደግ እዚሁ እየሰራሽን ማሳደግ ትችያለሽ ብላታለች። ይሰማል አሁን? አዎ ይሰማል ማሜ። እናትን ከልጅም ይወል ነገር ምንድነው? አይሰማም? ይሰማል። ማሜ ኔትወርክ ነው መሰለኝ የሚያስቸግረው። ታፕታፕ ግን አታረጉም። ለምንድን ነው ውዶች? ይቆራረጣል። ታፕታፕ ኮፒ ሊንክ አድርጉ። ይቆራረጣል።
ሸበካይ ነው እኮ ማሜ መዳሟ ጥሩ ናት ማምጣት ትቻለሽ ብላታለች። ኔትወርክ ነጥሎ ይግባ። በውሽሚት እየተመከረ እኮ ነው እንዳትሰጣት እምቢ በላት። እሷን ለማቃጠል በልጇ እየቀጧት። ውይ እናትነት ግን ውይ እናት ስትሆኑ አንገት ያስደፋል። ያለ ጥፋታችሁ ይቅርታ ያስጠይቃል። ምንም ትሆናል። ጎሽ ለልጇ ስትል ተወጋች ማለት ይሄ ነው እኮ እናት ስትሆኑ። ወንድ ልጅ ሴት ልጅ ሲለያዩ ሊጎዳበት የሚችለው ነገር ልጇና ልጇ ብቻ ነው። ፈጣሪ የትኛዋንም እናት ከልጇ አይለይ። ምን ሳሪ ጎርፍ ገባባት? ወይኔ የዛሬ ዓመት ነው 2 ዓመትም እንደዚህ ጎርፍ ገብቶ ነበር ኤርሚ ሀበሻ ላይ አይደል? አሁን ባልትና ነው ወይንስ ኤርሚ ሀበሻ ውስጥ ነው የገባው? አይ ኢማራት ደግሞ ይሄ ሀገር መቼ ነው ትቦ የሚሰሩት እነዚህ አረብ ሀገራት? መቼ ነው ትቦ የሚሰሩት? ባልትና ውስጥ ነው ወይስ ኤርሚ ሀበሻ ውስጥ ነው የገባው? ውዶቼ ባልትና ነው። ዛሬ ኃይለኛ ዝናብ ነበር ኢማራት። ኦኬ ባልትና ወይኔ እቃ ያበላሽባታለሁ። ኢማራት ያላችሁ ሂዱ፣ አቅራቢያዋ የምትገኙ ሂዱ አግዟት ፕሊስ። ኢማራት ውስጥ አቅራቢያዋ የምትገኙ ሳሪ ባልትና አካባቢ የምትገኙ ጎርፍ ገብቶባታል እያሉ ነው። ፕሊስ ሂዱና አግዟት። ባልትና አይደለም ልብስ ቤቱ ነው። ልብስ ቤቱ ኦኬ። ባልትና መስሎኝ ነበር። ልብስ እንኳን ይደርቃል አይደል? ባልትና ከሆነ የባልትና ውጤት ውሃ ከነካው ይበላሻል። ታዲያ ለምን ባልትና ብላችሁ ጻፋችሁ? ምን የትኛው ነው እርግጥ? አሁን እርግጥ ባልትናው ነው ወይንስ ልብስ ቤት ነው? ኤርሚ ሀበሻ ከተወች ቆየች። እኔ እኮ ጠዋት ኤርሚ ሀበሻ ከሰዓት ባልትና ነበር የምትሰራ የሚመስለኝ። አላውቅም። ሁለቱም ጋር ነው የገባው። አጠገብ ላጠገብ ነው እንዲህ ሁለቱም። ሰኢድን አስገቡት። ማን ነው ሰኢድ ደግሞ? ባልየው ማን ነው ስሙ? ማሜ ለምንድን ነው እንደዚህ አብዲ ሰኢድ ምናምን የሚመስሉኝ? እንደዚህ ሚስታቸው ላይ የሚደርቡ ምናምን ሰኢድ መስሎኝ ነበር። ማሜ ነው ለካ። ማሜ እየጻፈ ነው እኮ ሞዴሬተሮች። አንድ ቁጥር ያዩ መሰለኝ የማሜ ፕሮፋይል። የመጨረሻ ቃሉን ይስጠን። በቃ መታ እንድትወስድ ልጇን ማለት መዳም ቤት እንድትወስድ። በተረፈ ደግሞ ኢትዮጵያ ይዛ እንድትገባ እናገዛታለን። to see the kids why you don't let him that she have the right to see the መጥቷ ነው ገለመሌ ማለት እሱ ስልኩን አጥፍቶ እንዲጠፋ ነው። እልህ መፍትሄ አይሆንም። ገባችሁ አይደለ? ህገ ወጦች ናቸው ሁለቱም። በሁለቱ እልህ ልጁ እስር ቤት መግባት የለበትም። የ2 ዓመት ህፃን ወይ ከሷ ጋር ወይ ከሱ ጋር ተይዞ እስር ቤት ገብቶ በእስር ቤት መሰቃየት የለበትም። ችግሩን በትዕግስት በጸባይ እንጂ ለመፍታት መሞከር ያለብን በእልህ አይሆንም። እልህ ገደል ይከታል ሁለቱን። ለህፃኑ ማሰብ አለብን። ወላጆች ምናልኛ ሁላችንም እዚህ ውስጥ ያለን አብዛኛው ሸበካይ ነው እኮ ሸበካይ ነው። ገባኝ። ማሜ ማዳሟ ይሰማሃል ወንድሜ? ማሜ ሚዩት ነክ አንዴ ላውራ። አውራ አንዴ ላውራ። አዎ
ቆይ እዚህ ሀገር የመጣ ነው ራሳችን ለመለወጥ ነው። ግን ያ ሳይቀር ግን ይሄ ልጅ መጣ። ግን እኔና እሷ ማለት ነው እናንተ አሁን አንድ ነገር የምታደርጉልን እሷም እዚህ ሆና ህይወቷን ትቀይር፣ እኔም ህይወቴን ልቀይር። ለምን ልጁን ወደ ሀገር በሰላም ወደ ሀገር አንልከው? ልጁ አገር ገብቶ እንዲማርና የሆነ ነገር አገር ገብቶ እንዲማር ለምን አታረገውም? እሷ ልጁ እንዲቆይ ለምን ፈለገች? ሰው እኮ በ6 ወር በ4 ወር ቆይ ላከ ነው ልጅ አይደል እኮ። በዛ እኮ ነው የተስማማነው ማሜ። መለካ ካልፈለገች እኔ እንድልክ ለምን ፍቃድ አትሰጥም? ይኸውልህ ማሜ እናት ናት ራሷ ይዘው ልትገባ ተስማማን እኮ። አንተም እኮ መርሃባ ብለህ እኮ ቃልህን ሰጥተሃል። ወንድ ልጅ አንዴ ቃል ከገባ ቃል አይቀየርም። ራሷ ይዘው እንድትገባ እኛ ልናግዛት ነው። ራሷ ይዘው እንድትገባ ገባ ካደ ደግሞ ተመክረህ መጣ። ቅድም ቃል ሰጥተካል። ወንድ ልጅ ቃሉን አይቀይርም። አዎ ቃል እሺ ሐሳቡን ማሜ ተስማምታለች ይዘው ልትገባ። ይኸውልህ ማሜ ሐሳቡን ከተቀበለች ችግር የለውም። ተቀብላለች። ይኸውልህ ቃል ከሚጠፋ ሐሳቡን ከተቀበለች እኔ ችግር የለብኝም። ተቀብላለች። ችግር የለብኝም። ደከመኝ ኢነርጂ ያለቀ። ይኸውልህ ቃል ከሚጠፋ የወለዱት ይጥፋ ይባላል። አንዴ ቃል ሰጥተከናል። እሷን እኛ እናግዛታለን ሀገር ቤት ልጇን ይዛ እንድትገባ። እኔ ቃልን አላጠፋም በፍጹም። በቃ ልጇን ይዛ ትገባለች። እሺ አሁን የልጇን ናፍቆት ትወጣ፣ ልጇን እንድታይ ፍቀድላት። እኔ ቃልን አላጠፋም በጭራሽ እኮ። እሺ አሁን ማዳም ጥሩ ናት፣ ልጅሽን አምጪ ብላታለች። ዛሬ መታ ትውሰድ። ልጇን ይዛ መስራት መለወጥ እየቻለች እዛው ልጇን ይዛ ታሳድግ። እኔ እኮ የት እንዳለች እኮ አውቃለሁ ቢባ። እኔን እሷን ይሄ እኮ የት እንዳለች የት እንደምትሰራ እኮ ነው ያውቃለሁ። አረቦቹን እኮ አውቃለሁ። ቤቱን ራሱ እጅ አውቃለሁ። ይኸው ሴትዮዋ አምጪ አለች። ከሴትዮዋ መስማት ነው የምትፈልገው ማሜ። ለምን ትሄዳለች? አይ ቲንክ ውሽሚት አትፈልግም እሷ ሳውዲ ውስጥ እንድትኖር። ለዛ መሰለኝ ይዛ እንድትገባ ራሷ ይዛ የምትገባ ከሆነ ካልበለዚያ ግን ልጁ ሊላክ። ቆይ አንዴ ሚውት አድርጓል። ሊጨርስና ተመካከሩ። ሁለት ዓመቱን የሁለት ዓመት ልጅ ነው። ትምህርት አልጀመረም። 4 ዓመት ላይ ነው ትምህርት የሚጀምሩት ኬጂ 1 ከ2 ዓመት በኋላ ነው። እዛ ያወሩት ነው እንጂ ማለት ነው። ልጇን መላክ እሷ ሀገር መግባት አትፈልግም። ልጇን ይዘው መስራት እየለወጠች ልጇ መዳሟ ማሜ ይሰማል። እኔ እኮ ደከመኝ፣ እርጉዝ ነኝ። ይሰማል ማሜ? ቃሏን የምጠብቅ ከሆነ ችግር የለውም። እዚህ የምገባ ከሆነ መርሃባ። ይሰማል። ኦኬ ማዳም ይዘሽ ነይ ችግር የለም ብላ ፈቅዳላታለች። ማዳሟ ዛሬ መታ ትውሰድ ወይ አንተ ይዘላት ትሄዳለህ ቤቱን ካወቅከው። እኔ እኮ አረቦቹን አውቃለሁ እኮ። አረቦቹን እኮ ቁጥሩ አለ አረቦቹን እኮ አውቃለሁ። እኔ ልጅ እንደማይወዱ ጠንቅቄ ነው የማውቃቸው። አንድ ቀን ልጅ እዛ አድራ አታውቅም። እሺ ሰው ሆኖ የማይለወጥ የለም። ተለወጡና ጥሩ ሆኑና ፈቀዱላት። ለልጇ በልጅ ናፍቆ ስትሰቃይ ሲያዩ ስታለቅስ ራሷን ልታጠፋ ስትሞክር ስታዩ በቃ ነይ በቃ አምጪና ልጅሽን ተረጋግተሽ ስሪ ያሏት። ፈቀዱላት። አሁን ደግሞ ውሃ ቢወጡትን ቦጫ ነው የገባው። Yeah, he wants revenge, Sophie.
ማሜ ኢሞ ልደውልልህ። በቃ ኔትወርክ እሺ አይልም። ቆይ ኢሞ ልደውልልህ አንድ ጊዜ ኢሞ ልደውልልህ። 1 ሰከንድ። ኢሞ ለካ ግልግል ነው እናንተ። ኢሞ በጣም ነው መጣላው እማላቀው ሰው እንዳይደውልብኝ። አሁን ግን አዲስ ቁጥር በአዲስ ቁጥር ስለሆነ ማንንም በማያውቀው ቁጥር ስለሆነ የምጠቀመው ኢሞ ሰላም አገኛለሁ። ቆይ ልደውልለት። ማሜ ኔትወርክህ እኮ አስቸገረ። እሺ ማሜ አዎ ሸበካክ ሴትዮዋ ማለት ነው። አሁን ሀሳባቸውን ቀይረው ሰዎቹ ጥሩ ሆነው በፊት ልጇ አይወዱም ነበር። አሁን ደግሞ እሷ ያለ ልጇ መስራት እንደማችል ስታለቃቅስ ራሷን ከጣራ ላይ ልጥል ስትሞክር ሀሳባቸውን ቀይረው በቃ ተረጋግተሽ እንድትሰሪ ልጅሽን እንድታመጪ ፈቅደንልሻል አሏት። ስለዚህ ዛሬ ወይ አንተ ቤቱን ስለምታውቀው ውሰድላት ወይ ደግሞ እሷ መታት ውሰድ። ነገሩን ቆይ አባት ስላልወደደው አባት ምክንያቱም ስላልወደደው ይሄ ነገር እንደዚህ ቀላል ያደርጋት በጣም እኮ ቀላል ያደርጋት። እኔ እኮ ቤቱ ስለማውቅ ነው። እሷ የምትሰራው ስንት ዶላር ነው የምትሰራው? ምግብ ነው። የሁለት ዓመት ልጅ ደግሞ ነው። ልጁ በጣም ነው የሚረብሸው። ልጅ እዛ ምግብ መስራት አትችልም። እኔ ለልጄ ነው የማስበው እንጂ ለራስ አይደለም። በቃ እሺ ተው። እንደዛ ከሆነ ጥሩ የምትሰራበት ቤት እሺ በቃ ገባኝ ማሜ ገብቶኛል። የምትሰራበት ቤት ለልጅ አይሆንም ካልክ መታ ብቻ ትየው። እሺ በቪዲዮ ደውልልሻለሁ ማለት ነው። ልጅ ቤት ምን አይነት እንደሆነ እንዴት እንደምረብሽ እንቅልፍ ስተኛ ደግሞ መቼ ነው እንደሆነ አሳይሻለሁ ካለኝ ይሄ ልጅ እዛ ሄዶ ማለት ነው የሆነ ነገር ሆኖ በኋላ ከምንጸጸትን ራሴ ራሱ ብገባ ደስተኛ ነኝ። እኔ ለልጅ ስል ነው እንጂ ማለት የእሷ ፍላጎት እሷን ለመያዝ ምንም አላማ ኖሮኝ አይደለም። እኔ ሲጀመር ለልጅ ስል የፈለኩት ውዶቼ ሳሪ ጋር ሂዱ። ሳሪ ጋር አንዴ ቆይ። ሳሪ ጎርፍ ገብቶባታል ባልትናዋ እያሉ ነው። ሂዱ ሳሪ ጋር። እሺ ይቅርታ ማሚ ሶሪ እንትን እያልኩ ነበር እና እንትን ሀሳቤን ሰረቁት እኮ። አሁን ለልጁ ጥሩ ቤቱ ምግብ ስለምታበስል ልጁ ይወድቃል፣ የሆነ ነገር ይሆናል። ስለዚህ ልጄ እዛ ቤት እንዲኖር አልፈልግም ብለሃል። ጥሩ እሷ መታት የውሽ አይታው ብቻ ወደ ስራ ትመለስ። እኔ በልጅ እመልሻለሁ አቡማ። እኔ እኮ ማለት ነው እሷ እንዳታስበው ማለት ነው ልጅቷን አንቺ ማለት ነው አሁን እዛቷ እናንተ ጋር ትኖር አሁን ማለት ነው በጣም ትዕግስት አሁን እዛቷ እንትን ብለው ነው ያወራችሽ። ልጅቷን እኔ ጸባውን ስለማውቅ ነው የእሷ ድርጊቶቹ ስለማውቅ ነው ከእሷ ራኩት እንጂ እሷ ምንም ለልጁ አታስብም፣ ለእኔም አታስብም። የምታደርገው ነገሮች በጣም እንትን ነው። በቪዲዮ ከፈለገች አሳያታለሁ እኔ። አለበለዚያ ከእሷ ጋር ማገናኘትም ምንም ነገር ማድረግም እኔ እንትን አልፈልግም። በቪዲዮ ከፈለገች አሳያታለሁ እኔ ስደት ያለው የሆነ ነገር መጣ በኋላ አቋም ብትገብ የሆነ ነገር ሁን እኮ አሁን ተረድቼ ካለው ሰው ይዛ ብትመጣ ላልከው ያው ፖሊስ ይዛ እንዳትመጣ ፈርተት ነው። ተረድቼ ካልሽ አበሻ ሬስቶራንት ተገናኝሽ። አበሻ ሬስቶራንት ፖሊስ አይደለም። እኔ ለፖሊስ ደንታ የለኝም። እኔ ፖሊስ ራሱ እሷንም እኔንም ከፍትዶን ወደ ሀገር መስገባኝ ማለት ነው። ያሽገሩን ልጅ ሀገር ገባ እኔ አልሐምዱሊላህ እኔ ልጅ ሀገር እንደገባ ነው እንጂ ሌላ ደንታ የለኝም። ግን እኔ እዚህ መጥቶ የሆነ ሰው ይዛ መጣ እዚህ የሆነ ሰውን የሆነ ነገር ባረገው ሰውን የሆነ ነገር ባረግ ለልጅ መኖር ስለምፈልግ በእኔ በሴት ምክንያት የሆነ ነገር ውስጥ መግባት አልፈልግም። ጥሩ እሺ። ሀበሻ ሬስቶራንትስ ሰው ባለበት ሀበሻ ሬስቶራንት የኢትዮጵያ ምግብ ቤት ሀበሻ ሬስቶራንት ታውቃለህ? የኢትዮጵያ ምግብ ቤት እዛ ምግብ ቤት ተገናኝታችሁ ሰው ባለበት እሺ። ቤትም ቢሆን እኮ እሷ የምትፈጥረው ችግር ነው። እሷ የምትፈጥረው እኔ ሴትዮዋ ስለማውቃት ነው። ከዚህ በፊት ብዙ ነገር እኮ እሷ ችግር እንዳትፈጥር እሷ እኔ ሰው አብሬ ልላክ ሽማግሌ የሚሆን ሰው አብሬ ልላክ ልታይ ብቻ እኮ ነው እናት ናት። የልጇን ናፍቆት ተቆጥ አግኝታው ሌላ ነገር ከፈጠረች እኔ ኃላፊነቱን ወስዳለሁ። ተቀጣጥራችሁ አይታ ልጇን አቅፋ ስማ ከዛን ተይዘው ትመለሳለህ። አታረገውም እሷ ይሄን አታረገውም። ችግር ነው የምትፈጥረው። ወደ ደግሞ በኋላ እኔ ኃላፊነት ሁሉ ሰድ እኔ ዋስ ልሁን እያልኩህ እኮ ነው። እኔ ዋስ ልሁን ምንም አይነት ችግር ብትፈጠር እኔ ዋስ ሆናለሁ እያልኩህ ነው። ልጇን አይታ ብቻ ትመለስ። በአካል እኮ እኛ ጋር ብትሆኚ ችግር የለም። እንኳን አንቺን እኮ ሰላም ጠርቼ አይደለም ነው የኔ ሰው አለኛ። እኔ በአካል እናንተ ጋር ባልሆን እኔ ሰው አለኝ እዛ። እኔ ሰው አለኝ ሰው ልኬ እሷና ምልከው ሰው አብረው መጥተው ሴት ናት ምልካት እናት ናት ትልቅ ሰው ናት።
አብረው መጥተው ልጇን ሀበሻ ሬስቶራንት አይታ ከዛም በኋላ አንተ ይዘኸው ልጁን ትመለሳለህ። ከዛ በኋላ በተቃል በገባህልን መሰረት ቃል የገባከው 4000 ምናምን ህዝብ ፊት ነው እሰጣታለሁ ይዛው ትሄዳለች ብለካል። ከዛ እኔ በኤምባሲ እኔ እዚህ ካታሮኛ ሊሴ ፓሲ በጣም ለብዙ ልጆች ጨርሻለሁ። ኦንላይን ላይ ሊሴ ፓሲ መውጫ ነጯን ወረቀት ጨርስላቸዋለሁ። ለሷም ለልጅክም ትኬት ራሴ ኦንላይን ቆርጥላቸዋለሁ። ይዛው ልጇን ትገባለች አገር። ቆይ የትም እንግዲህ ያሰብክ ነው ካልሽ ምንም ማድረግ አልችልም እንጂ ግን እኔ ምክንያት የለኝ። እኔ እሷን ማመን አልችልም። ወላሂ እኔ እሷን ሴትዮዋ ማመን አልችልም። ከዚህ በፊት የሰው ብር ራሱ 6000 7,000 ራሱ በልታ የሰውን ቤት ሎኬሽን ልካ ሰው ራሱ ታስገድልኝ ነበረ። ግን የሀገሬ ሰው ስለሆኑ ግን እዚህም የሆነ ነገር ሲያደርጉኝ ሀገር የሆነ ነገር ስለሚፈጠር ለሰዎች ፈርተው እንጂ ሰው እያለ አንድ ሰው ከፈራክ እሺ 2-3 ሰው ልላክ። እናቶች ማለት ነው ትልልቆች፣ ወንድ እኮ አይደለም የሚመጣው አብሯት፣ ሴቶች እናቶች ብዙ አመት እዛ ሳውዲ ኖሩ። እኔ እኮ ፈርቼ አይደለም እኔ ፈርቼ ሰው ራሴን ጠባይ ስለማቅ ትዕግስት ስለሌለኝ እዛ የሆነ ነገር ብፈጠር እኔ ለልጄ መኖር ስለምፈልግ እንዴ አንተ ትልልቅ ሰው አታከብርም እንዴ? አብረዋት የሚመጡት በእድሜ ትልልቅ ናቸው፣ እናቶች ናቸው። አብረው ይመጣሉ። እዛ ሀበሻ ሬስቶራንት ምሳ ትበላላችሁ፣ ቡና ጠጣላችሁ። ልጇን አይታ ስማ፣ አንተም ወደ መንገድክ እነሱም ወደ መንገዳቸው። ናፍቆቷን ብቻ ትወጣ። ልጇን ትይ፣ እናት ናት። ከዛ በኋላ ደግሞ እኔ ፕሮሰሱን ስጨርስ፣ የልጁን ወረቀት ስጨርስ፣ ትኬቱንም ስጨርስ ይዛ ትገባለች ሀገር ቤት። በዚህ ተስማምተካል ቅድም አይደል? ችግር የለም ግን ወስዳለሁ። ግን እዛ መጣ በኋላ ችግር ከተፈጠረ እኔ ኃላፊነቱን ወስዳለሁ። ሰዎቹ ቦታ ግን እኔ ልጅ ሰው ዝማን ችግር አሁን ተረዳው። ችግር ከተፈጠረ እኔ ልጄን አሳልፌ አልሰጥም ማለት ነው። ሀበሻ ሬስቶራንት ቁጭ ብላ ፖሊስ የምጠራበት መስሎክ ነው? ፖሊስ ጠራችም ምንም ጠራችም እዛ ቦታ ላይ እኔ ልጄን ስሰጥ እዛ ቦታ ላይ ልጄን ስሰጥ እዛ የሆነ ደም ፈሶ ነው እንጂ ልጄ የምትወስደው ዝም ብላ አትወስድም እኮ አትወስድም። ቃል እየገባው ልክ እኮ ነው። አትወስድም። ስማ አይታው ብቻ ነው የምትመለሰው። ናፍቆቷን ብቻ ነው የምትወጣው። አትወስደውም እኮ ችግር የለውም። ኦኬ እንድታይ ፈቃደኛ ነህ። አይታ ብቻ ሀበሻ ሬስቶራንት ቤትክ እንዳይታወቅ ከሆነ ቤትክ አትመጣብክም። አንተ ቅጠራት ሀበሻ ሬስቶራንት በዚህ ቀን በላይ በዛን ቀን ከሰዎች ጋር ከእናቶች ጋር ወንድ አይደለም ከሴቶች ደውይና በዛም የእሷን እንትንም ትሰማለች፣ በዛው ትሰማለች የእሷን እንትንም ማለት ነው ትነግሪያለሽ። በጣም ጥሩ እሺ ማሜ በጣም አመሰግናለሁኝ። በቃ እንግዲህ አላህ ለልጃችሁ ሲል መሀላችሁ ያለውን ችግር ይፍታው እና ልጁ በሰላም አገር ቤት ገብቶ ህይወቱን ይኖር። ተንከራተተ በእናንተ እልህ። ህፃን ልጅ መንከራተት የለበትም። ከቤት ቤት ከከተማ ከተማ መንከራተት የለበትም። አርፎ አንድ ቦታ ማደግ አለበት ልጅ። ስለዚህ እናቱ ይዛው አገር ቤት ገብታ ቁጭ ብላ ሀገሯ ላይ ታሳድጓች። እኛ እናግዛታለን፣ እንደግፋታለን። በገንዘብም በምንም እገዛ የምትፈልገውን እናግዛታለን እኛ። እሺ ቻው። እሺ መኪና ግቢ እየጻፈች ነው እኮ። ቆይ ከሱ ጋር ተናግሬ ልጨርስ ብዬ ነው። እንደገባሽ እንዳትጮሂ ብዬ ነው። እንትን ውዶቼ ሳሪ ጋር ሂዱ አልኩኝ እኮ ሂዱ አልኩኝ እኮ። እኔ ካታር ነኝ እንግዲህ ኢማራት አይደለሁ። ብድግ ብዬ አልሄድ። ኢማራት ያላችሁ ሳሪ ባልትና አካባቢ ያላችሁ ሂዱና ሳሪን አግዟት። ጎርፍ ገብቶባታል። አጅማን ነው። አጅማን የምትኖሩ ኢትዮጵያውያን ሳሪ ባልትና ሬስቶራንት አካባቢ የምትኖሩ እባካችሁ ሳሪ ባልትና ሂዱና፣ ሳሪ ባልትና ሬስቶራንት ነው ያልኩት። ሳሪ ባልትና አካባቢ ያላችሁ ሂዱና ለሳሪ አግዟት። ሳሪን ሄዳችሁ ኦኬ
ቆይ መኪያ አላስገባት። ወይ ጉድ! እንደው በጣም ያሳዝናል። ህፃኑን ያሳዘነኝ እኔ 2 ዓመት ህፃን እንደዚህ ወይኔ 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 ታጥቦ ጭቃ ወይኔ ታጥቦ ጭቃ ወይኔ ታጥቦ ጭቃ። ደከምኩኝ እኮ እናቴ ትሙት። እንሽ ጎርፍ ታጥቦ ጭቃ መድረቅ ቢስሚላ አለች መኪያ እየሮጠ ነው እንትኗ። ቆይ ሞዴሬተሮች አስገቧት፣ መኪያን አስገቧት። አቡ ሳሪ ነይ እያለችሽ ነው። ኦኬ ማለት እኔ ዛይ ላይቭን ዘግቼ በሄድ የምንጠቅመው ነገር አለ? ይኸው እዚህ ሆኜ እኮ እየነገርኩ ነው ሰዎች እንዲሄዱ። ልዝጋና ልሂድ እዛ? ዘግተሽ ነይ እያለች ነው። በዛ ምን አደርጋለሁ በመሄዴ? ምንድነው የምጠቅመው? እኔ ማራት አይደለም። አላለችም ውሸታቸውን ነው ውሸታቸውን ነው። ኮሜንታተር አምኜ እኮ እንትን አለ። ጌታን አላለችም። እሺ ሳሪቲ እንዴት ነሽ? ሰላም ነው? አም ሶሪ ስለደረሰብሽ ነገር በጣም አዝናለሁ። አሁን ባልትናሽ ጎርፍ እንደገባ ነግረውኝ ሂዱ አጅማን አካባቢ ሳሪቲ ባልትና የሰሙ ሰዎች ኢንሻአላህ ይመጣሉ። የኔ እናት አይዞሽ ሳርዬ፣ አይዞሽ ንገሪልኝ፣ ሰው ላኪልኝ እንጂ ነው ያላለችም። ቴንኪው ኒ ማር፣ ቴንኪው ኒ ሀቀኛ። ስለዚህ ሂዱላት። ሳሪ ባልትና አካባቢ ያላችሁ ሰዎች ሂዱና ጎርፉን አግዟት። እየጨለፋችሁ እስቲ ሊዮ እየጨለፋችሁ አግዟት። እንታለ ወይ እንትን ቤት ሳሪ ሰብዬ ሰርች አድርጌ ስገባ እንትና ቤት ነው ያሉት፣ ብሪጅስቶን ቤት ነው ያሉት። ብሪጅስቶን ቤት ላይቭ ላይ ነው እና ግን አይታይም። ምንም የት አለ? ምንም አይታይም። እሷ ጋር ባልትና አይደለም የገባው፣ ልብስ ቤት ነው። አይ ያስቀባጠራችሁኝ ባልትና ብዬ ጋይስ፣ ባልትና አይደለም የገባው፣ ልብስ ቤት ነው። የዛሬ 2 ዓመት ነው ምናምን እኮ ገብቶ ነበር። ታስታውሳላችሁ? ኤርሚ ሀበሻ የዛሬ 2 ዓመት ነው ገብቶ የነበረው ወይስ የዛሬ ዓመት? የዛሬ ዓመት አይደለም፣ የዛሬ 2 ዓመት ይመስለኛል። የዛሬ 2 ዓመት አካባቢ ገብቶ 2 ዓመት ወይ 3 ዓመት አምናት ሹር 2 ዓመት ነው። 2 ዓመት የዛሬ 2 ዓመት 2 ዓመት የስ የዛሬ 2 ዓመት አካባቢ አስታውሳለሁ። ሁሌ ነው ዱባይ ዝናብ በዘነበ ቁጥር የሚገባው። በጣም ይገርማል። እንግዲህ የአረብ ሀገር ባህሪ ነው፣ ምንም ማድረግ አይቻልም። አረብ ሀገር ላይ ትቦ ስለሌለ ዝናብ ከዘነበ እንደዚህ ነው። ዝናብ ከዘነበ እንደዚህ ነው የሚሆነው ሁሌም። እና እዛ አካባቢ የምትገኙ በአካል መሄድ ግን ስንቱ በጣም ብዙ ሰው ከሄደ ሱቁ ራሱ ሰው የሚያስገባ አይመስለኝም። እና ኖርማል ነው ነው የሰው ልጅ ያርቃል። እንኳንም እንደውም ባልትና ቤት አልሆነም። ባልትናው ቢሆን ይበላሻል አይደል? እንትን ልብስ ኦኬ ይደርቃል። ይደርቃል። ምንም አይሆንም ልብስ ማሮቼ። እቃ ለማጓጓዝ ግን ሂዱና አግዙ። እሺ፣ እዛ አካባቢ ያላችሁ ሰዎች በአካል መሄድ የምትችሉ አቅራቢያው ያላችሁ ሰዎች ሂዱ። እሺ፣ መኪያን ቆይ ቮይስ ላድርግላት። በቃ ተስማምቷል። እሺ ብሏል። አልሐምዱሊላህ። ነገ ብሎክ ይፈታሻል። ልንገራት መኪያ ማሜ ተስማምቷል። ብሎክ ሊፈታሽ ነው ከሁሉም ነገር ላይ
ተቀጣጠሩ ሀበሻ ሬስቶራንት ከሰው ጋር እኔ ሰው ሰጥሻለሁ። አብራችሁ ተያይዛችሁ ሄዳችሁ ሀበሻ ሬስቶራንት ተገናኝታችሁ ልጅሽን ስመሽ አቅፈሽ ይዞ ወደ ቤቱ ይመለሳል። ምንም አይነት ችግር ብትፈጥሪ ራስሽ ኃላፊነቱን ትወስጃለሽ። ምንም አይነት ጸብ፣ ግርግር እንዳትፈጥሪ። ልጄን አፍቆኛለሁ፣ ልጅሽን ስመሽ ሂጂ። ከዛ በኋላ አንቺ ማስቢበትና ልጅሽን ይዘሽ ለመሄድ ከተስማማሽ ኢትዮጵያ ከገባሽ በኋላ ሀቢባ ልጅን ይዤ መግባት አልፈልግም ነበር፣ ልካኝ፣ ተቸገርኩ፣ ገለመሌ እንድትይ ድራማ እንድትሰሪብኝ አልፈልግም። ለምን ከዚህ በፊት ሂጂ የምትባል ልጅ መሄድ አልነበረም የምፈልገው። መጀመሪያ ላኪኝ ብላ የትኬት ለምኜ ነጭ ወረቀቷን ጨርሼ ከላኳት በኋላ ኢትዮጵያ ኑሮ እንደዚህ መሆኑን ባቅ ኖሮማ አልመጣም ነበረ። መሄድ አልነበረም የምፈልገው። ልጄን ሀቢባ እንድታሳድግልኝ ነበር የምፈልገው ምናምን ብላለች። ያው ህዝብ ፊት ነው መናገርሽ። ከሄድሽ በኋላ ሀሳብ መቀየር የለም። በደንብ አስበሽበት። እኔ ኤምባሲ ያናግሬ ፓስፖርት፣ ነጭ ወረቀት ለአንቺም ለልጅሽም ትኬትም ሁለቱንም ኦንላይን ላይ ጨርስላችኋለሁ። አንቺ በደንብ አስበሽ አልመሽ ተኩሽ። በኋላ እኔ ተጠይቃላችሁ። ከተደረገላችሁ በኋላ እንትን ትላላችሁ። ሰላም ሀቡ ስወድሽ ፈጣሪ ውደድሽ የኔ እናት። ወይኔ የምር እኔ እራሴ እያሰብኩ ነው። ብራውን አያምጣውና ከባሌ ጋር ጣል ልጆችን ቢወስድብኝ ምን ሆናለሁ? ፈጣሪ ሆይ ድረስ። ግን እኔ ህግ ያለበት ሀገር ነው ያለሁት፣ ህግ ወጥ አይደለሁም። ሳውዲ አያችሁ፣ ድንገት ልጃችሁን ከቅፋችሁ ንቅል አድርጎ የሚወስድ እና የሚደበቅ በጣም ያሳዝናል። ህገ ወጥ አትሁኑ። ማሳደግ ሳትችሉ አትውለዱ ውስጥ ባሏ አትሰሙም። ምንም ማድረግ አንችልም አብረናችሁ ከማልቀስ ውጭ። ሻይ አው ለሳሪ እኮ ሰው ላኩላት ማሬ። ቅድም ኑድልስ በልቻለሁ ግን ጠብም አላለም ባንጀቴ። ጠብ አላለም ጠብ። እናንተ ሰዓቱ እንዴት ሄዷል? 10 ሰዓት ከ25 ሆኗል። ወይ ፍራግመንት ሉዝ እንዳላረግ ልነቅለው ነው። ዩቲዩቦች ባይ